እንደገና ተመልሰናል እና አላህ Subhanahu Wa Ta'ala የቀድሞ አመፀኞችንና ትዕቢተኞችን እንዴት እንዳወደቃቸውና እንዳደቀቃቸው እየገለጸ ያለ በተለይም ስለ ሁለቱ አያላን ተብየዎች አድና ሰሙዶች እንዴት እንዳራገፋቸው እየገለጸ ያለ ነበር የቆምነው። ከዛው እንቀጥላለን እና በእነዚህ ባዕዶች ላይ የንፋስ ኃይል ነው የላከባቸው። የንፋሱ ኃይል አንደኛ ድምጹ አሸባሪ የሆነ በጣም የተለየ ድምጽ ያለውና የሚያፏጫ ነበር። ሁለተኛ ደግሞ ቅዝቃዜው አያድርስ ነው፣ በቀጥታ አጥንት ሰብሮ የሚገባ ነበርና ይህንን አደገኛ የሆነ ንፋስ ለሰባት ሌሊቶችና ለስምንት ቀናት በተከታታይ በመደዳው ነበር የላኩባቸው ይላል ማለት ነው። ፈተረል ቀውመ ፊሃ ሶርዓ በዛ ኃይለኛ ንፋስ ሳቢያ ህዝቦችን በአካባቢው ተረፍርፈው ታያቸው ነበር ይላል። ከአንነሁም አዕጃዙ ነኽሊን ኻዊያ ልክ አርጅቶ በስብሶ ተስሩ ተጎልስሶ የወደቀ የተምር ጉቶ ይመስሉ ነበር። ሰውነታቸውም ግዙፍ ነበሩ፣ በጣም ታላላቅ እንዳሁኑ ሰው ቀጫጫ አልነበሩም ማለት ነው። ርዝመታቸው ልክ የተምር ዛፍ ይመስል ነበር። እንደገና ስፋት ግዝፈታቸውም በዛው ልክ ነበር። ስለዚህ የተምር ዛፍ በጣም ሽማግሌ የሆነው ብዙ ዘመናት ያስቆጠረው ተምር በሚደርቅና በሚወድቅ ጊዜ ጭንቅላቱ መጀመሪያ ወልቆ ይወድቃል። ከዛ በኋላ ግንዱ ተመሬት ተጎልስሶ በሚወድቅበት ጊዜ ጭንቅላቱ ወደ ታች ይደፋል፣ ቂጡ ወደ ላይ እንትን ይላል፣ ልክ ስጁድ እንዳደረገ ሰው ማለት ነው። በዛ መልክ ነበረ ተረፍርፈው የምታያቸው ማን ይነካናል የሚሉ የነበሩት ሰዎች ማለት ነው። فهل ترى لهم من باقية እና ከነሱ ትንሽ ፍድፋጅን ታይላቸዋለህን ይላል። የነሱ አጠፋፍ አያድርስ ነው ማለት ነው። ማንም ህዝብ ይጠፋል፣ በጊዜው ይመጣል፣ ጊዜው ሲያልቅ ይሄዳል። ግን ሲሄድ ትውልዱና ርዝራዡ አይጠፋም በአካባቢው ማለት ነው። ግን የነሱ አጠፋፍ አንድ ቃርሚያ እንኳን አልተገኘም። በአንድ ቀን ቀጥታ ያቺ 7 ቀን ወይም 8 ቀን የምትባለው ስታልቅ አድ የሚባል ነገር በአለም ላይ ደብዛው ጠፋ፣ ትንፋሹ ማለት ነው። እና ለነሱ ለማላ ያህል የአድ ዘር የሆነ ሰው አገኛለሁ ብለ ብትፈልግ ታገኛለህ ታያለህን? አበደን ልታይ አትችልም ይላል አላህ Subhanahu Wa Ta'ala። እንዳልነበሩ መሬትን በክለው ስለነበረ መሬትን ተዘራቸው አጽድቶ ነው ባዶ ያደረጋት። ከዛ እንደገና ሌሎች ህዝቦች ነው የዘራባት ማለት ነው። ይሄ እንግዲህ ምንድነው ጀሪማቸው? ትልቁ ጀሪማቸው አላህ መኖሩን ይጠራጠሩ ነበረ። ቂያማ ቀን ደግሞ የሚባል ነገር ጭራሽ የለም። እንግዲህ አንድ ሰው በጌታው ተጠራጠረ፣ ቂያማ ቀን የለም ካለ ልቅነትን መረጠ ማለት ነው። እና በዚህ ምድር ላይ እኔ ነኝ ኃይሉ፣ ሌላ ማንም ምንም ሊያረግ የሚችል ነገር የለም ማለት ነው። የአላህን ስልጣን ተጋፋ ማለት ነው። መካድ ብቻ ሳይሆን የዓለም ባለቤት እኔ ነኝ ወደ ማለቱ ደረጃ ደረሰ። ይሄ ደረጃ ሲደርስ ደግሞ አላህ Subhanahu Wa Ta'ala ለነዚህ ሰዎች የማያዳግም ቅጣት መስጠትና ለሚቀጥሉት ትውልዶች ታሪካቸውን መድረሳ ማድረግ ነበረበትና ስለዚህ ትምህርት እንዲሆናችሁ ይላል ማለት ነው። ወጃአ ፊርዓውን ወመን ቀብለህ እንደገና ደግሞ ከጊዜውን ጠብቆ ፊርዓውን የሚባለው ደግሞ ሌላው ጥጋበኛ ብቅ አለ ይላል። ከሱ በፊትም የነበሩት ከሱ በፊትም ሌሎችም ጥጋበኞች አልፈዋል። ለምሳሌ እነ ቀውሙ ኑህ ወደ ኋላ ብንሄድ ማለቱ ነው። እና እነዚህ ሁሉ በየጊዜያቸው ማን አለብን የሚሉ ኃይሎች ሆነው የሚንጠራሩ ነበሩ ማለት ነው። ወልሙእተፊካት ሙእተፊካት የተባሉትም ደግሞ የባለቤቶች የነሱም ተረኞች በጊዜያቸው እንደዚሁ ጠግበው ነበረ። ሙእተፊካት ማለት ደግሞ የከተሞች ለቀብ ነው ማለት ነው። የተገልባጩ ከተሞች ባለቤት ይላቸዋል። የነብዩላህ ሉጥ ህዝቦች ማለት ነው። የነብዩላህ ሉጥ ህዝቦች በኡርዱን አካባቢ ነበሩ። 5 ከተማዎች ነበሯቸው በተቀራራቢ ኩታ ገጠም ይሆኑ። እነዚህ 5 ከተማዎችን ሁሉ አላህ Subhanahu Wa Ta'ala እንደ 5 ዳቦ ከመሬት ፈልቅቆ አንስቶ ሰማይ አጠገብ አድርሶ የደፋቸው ናቸው። ከተሞቻቸው የተደፉባቸውም እንደዚሁ በጊዜው ጥጋበኛ ሆነው ብቅ ብለው ነበር ይላል ማለት ነው። እና የቅጣቱ አይነት ይለያያል። አላህ ግን Subhanahu Wa Ta'ala ለሁሉም ዋጋውን ሰጥቶታል ማለት ነው። እነዚህ ሁሉ ፊርዓውንም ቀውሙ ኑህም ቀውሙ ሉጥም የተባሉት በየጊዜያቸው ማን አለብን ብለው ያቀራሩ መተው ነበር ይላል። ምን ይዘው ነው የመጡት? ቢልኻቲአ ስህተትን ነው ይዘው የመጡት።
ሐቅን ይዘው ቢመጡ ኑሮ ምንም አይሆኑም ነበር። ግን ሁላቸውም በተሳሳተ አመለካከት በጥጋብና በጭፍን ሐሳብ ማን አለብን እያሉ መተው ነበር። ማን እንዳለባቸው አሳወቅናቸው ይላል አላህ Subhanahu Wa Ta'ala። እና ኻጢአ ማለት አንድ ሰው ሲታወቀው ወንጀል የሚሰራ ሰው ኻጢ ይባላል ማለት ነው። ባለማወቅና በመሳሳት የሚሰራ ከሆነ ደግሞ ያ ኸጣ ይባላል ማለት ነው። እና ኸጣያ በተለያየ እንደማዳው ማዕናው ይለያያል ማለት ነው። አውቆ የሚሰራ ሰው ያው ሁን ብሎ ጥጋበኛ ነው፣ ማን አለብኝ ባይ ነው ማለት ነው። ሳያውቅ በመሳሳት የሚሰራ ግን ወንጀል ሰርቷል፣ ግን ባለማወቅ ነው፣ ወንጀሉ መጠነኛ ነው ማለት ነው። ስለዚህ ቢልኻጢአ ማለት ሁን ብለው በስተት መጡ። ቂያማ ቀን አላህ ነው አመጣለህ ያለው፣ ሌላ ሰው ቢሆን ኑሮ አትችልም ብለህ ተከራከረው ነበር። አላህ አላ ኩሊ ሸይን ቀዲር ነው የተባለውን ጌታ እንዲህችን ዓለም በሌላ ዓለም ተካታለሁ፣ ሰዎችን እንደ ስራ ውጤታቸው ተሞት ቀስቅሼ እመነዳቸዋለሁኝ ካለ አላህ አላ ኩሊ ሸይን ቀዲር ነውና እንዴት ይሄ ሊሆን አይችልም ብሎ ይከራከራል አቂል የሆነ ሰው። ግን ይሄን ነገር አውቀው ተዘፈቁበትና ቂያማውንም ሳይጠብቁ እዚሁ ራሱ የራሳቸው ቂያማ መጣላቸው ማለት ነው። ፈዓሰው ረሱለ ረቢሂም እነዚህ ህዝቦች በየተራቸውና በየሀገራቸው ለጌታቸው የላከላቸውን መልእክተኛ አመጹበት። ሁላቸውም እንግዲህ የኑህ ህዝቦችም በነብዩ ኑህ ላይ፣ የሉጥም በነብዩ ሉጥ ላይ፣ የሰሙዲዎችም በሷሊህ ላይ፣ አዶችም በሁድ ላይ አመጹና አንተ ምን ታውቃለህ ከማን በልጠህ ዝም ብለህ አርፈህ ተቀመጥ እያሉ ይወርፏቸውና ይነጥፏቸው ጀመር የኔን መልእክተኞች ይላል። فاخذهم اخذة الرابية ያንን በሚያደርጉበት ጊዜ አላህ Subhanahu Wa Ta'ala ከመጠን ያለፈ አያያዝን ያዛቸው ይላል። አኽዘተን ዛኢደተን አኒል አኽዘቲል ዓሊያ እና ያልተጠበቀና ያልታሰበ እና ፈጥራቂና አስጨናቂ የሆነ አያያዝን ያዛቸው ይላል አላህ Subhanahu Wa Ta'ala። ኢና ለማ ጠቀል ማኡ እኛ በነብዩላህ ኑህ ጊዜ ውሃው ተመጠን አልፎ ገንፍሎ ዓለምን በሚያስጨንቅበት ጊዜ ሐመልናኩም ፊል ጃሪያ አሁን ያላችሁ ትውልዶች ዘራቸው እንዳይቋረጥ በማሰብ በባህሩ ላይ የምትናጥጥ የሆነች መርከብ ነብዩ ኑህን አሰርተን በዛ ዘራችሁን ለማዳን ጫናችሁ ይላል አላህ Subhanahu Wa Ta'ala። የዋለላቸውን ውለታ ያስታውሳቸዋል የሰው ልጆችን። እና እነዚህ አይነት ጥጋበኞች በፈጸሙት ወንጀል እኮ ምድር ራሱ ባዶዋን ልትቀር ነበር እንደነሱ ቢሆን ኑሮ። ደግነቱ ግን ጥቂት አማኞች በመገኘታቸው እነዛን አማኞች ነብዩ ኑህ ጋራ በመርከቡ ጭኔ መርከቡ በዓለም ላይ ይናኝ በነበረው ማዕበል ላይ እየናጠጠ እናንተን ለዘር ለናሙና ያዳንኳችሁ መሆን የተረስቶ እንደገና አሁንም ደግሞ መልሳችሁ ቂያማ ቀን የለም ማለት ጀመራችሁ ይላል አላህ Subhanahu Wa Ta'ala። ሊነጃላ ለኩም ተዝኪራ እና ያችን የነብዩላህ ኑህን መርከብ ለናንተ መገሰጫ መመከሪያ ልናደርጋት ነው በዛ መልክ ዘር እንድታወጣ ያደረግነው ይላል። ወተዕያሃ ኡذኑ ዋዕያ እና የጥንቁቅ ጆሮ የሚጠቅማትን ነገር ከልብ አዳምጣ እንድታስተላልፍ ብለን ነው ይሄንን ታሪክ የዘገብነው ይላል አላህ Subhanahu Wa Ta'ala። እና አንድ ሰው እንግዲህ ብልህ የሆነ ሰው አንድ ቁም ነገር በሚነገርበት ጊዜ ጆሮውን ሰጥቶ ባለው የስሜቱ ሁሉ ያዳምጣል በሚገባ አቀፍሮ ማለት ነው። ያንን የሰማውን ቁም ነገር ለትውልድ ያስተላልፋል። ያ ትውልድ ደግሞ ለልጁ እንዲሁ እያለ ጠቃሚ ነገር መረሳት የለበትም እየተባለ እየተሸጋገረ ይሄዳል። ጅሎች ግን እንዲህ አይነቱን ነገር ተመጤፍ አይቆጥሩትም። ምንም የለም ይሄ ነገር አሳጥሩ ላወል ነው እያሉ ሲጃጃሉ እነሱ ራሳቸው ይጨመራሉ ማለት ነው። እና ጥንቁቅ የሆኑ ጆሮዎች ይህንን ታሪክ ሰምተው እንዲጨብጡትና እንዲያስተላልፉት ብለን ነው የነብዩላህ ኑህን ታሪክና የሌሎችንም በዚህ መልክ የምንነግራችሁና የምናስታውሳችሁ ይላል። እና የቂያማ ቀንን ጉዳይ የካዱ እንግዲህ በየዘመኑና በየሀገሩ እዚሁ ዱንያ ላይ ለተለያዩ አደገኛና ሰቅጣጭ ለሆኑ ችግሮች የተጋለጡ መሆኑን ሲገልጥ
እንደገና ደግሞ ያቺ ቂያማ የተባለችው ራሷ ስትመጣና ስትከሰት ምን እንደሚመጣ ቀጥሎ አያይዞ ይነግረናል ማለት ነው። እና ቂያማ ቀንንም ሆነ ወይም የአላህን መኖር አለመኖር ወይም የሩሱሎችንና የኩቱቦችን በአጠቃላይ አርካነል ኢማን የተባሉትን ነጥቦች የሚጋፋና የሚክድ ሰው እንደ ቀላል አናልፈውም። ይህ አይነት ጀሪማ እንዲሁ ብሻው ተብሎ የሚተው አይደለም ማለቱ ነው። እና ከፈለግን በዚሁ በዱንያ ላይ መቀጣጫ ልናረገው እንችላለን፣ እነዚህ ህዝቦች ላይ የተወሰደውን አይነት እርምጃ በመውሰድ ከፈለግን ደግሞ ለጊዜው ዝም ብለን እናቆየዋለን። የመጨረሻው ቀጠሮ ይመጣለታል። የዛ ጊዜ መቼም ማንም የሚያመልጥ የለም ይላል ማለት ነው። ወደ ሁለተኛው እርከን ሊሻገር ነው ማለት ነው። በተለይ ነብዩ መሐመድ አለይሂ ሰላቱ ወሰለም ከተላኩ በኋላ በህዝቦች ላይ ሰቅጣጭና አዳራሽ አጠቃላይ የሆነ እርምጃ መወሰዱ እንዲቆም ተደርጓል። ተሽሪፈ ለሁ አለይሂ ሰላቱ ወሰለም በአንተ ክፍለ ዘመን ያሉትን ህዝቦች በመድር ላይ አጠቃላይ የጅምላ እርምጃ አልወስድባቸውም ብሏል። ግን በመጨረሻ ቀጠሯቸውን ይጠብቁ። ለዚህ ነው በአሁኑ ጊዜ ጋብ ብሎ የሚታየው ስንት ጀሪማ እየፈላ በአለም ውስጥ ማለት ነው። እና ፈኢዛኑ ፊ ኸፊ ሱሪ ነፍኸቱን ዋሂዳ ግን ያቺ አሳረኛ ቀን መጣ በሱሩ አንድ የሆነ ንፊት በሚነፋበት ጊዜ ይላል። እና እስራፊል የተባለ መላይካ ነው ለዚህ የተመደበው። ቀንድ የመሰለ የተጠማዘዘ ትልቅ የዓለምን አርዋህ ሁሉ ያካተተ መጋዘን አለ። እሱን ሰርቶ አስረክቦታል ለባለስልጣኑ ማለት ነው። ሰዎች በሞቱ ቁጥር ሩሃቸው እየወጣች እዛ ነው እየሄደች እንደቀፎነ በምትከማቸው። እና እያንዳንዳችን እንግዲህ አባት አያቶቻችን በሙሉ ባለፉ ቁጥር ሩሃቸው ተዝ ስትወጣ ተአካሉ ቀጥታ እዛ ሱር ውስጥ ሄዳ መስፈሪያ ተወችቶላታል። ለእያንዳንዷ መስኮት አላት። እዛ ሄዳ ትሰከስጋለች ማለት ነው። እና እስራፊል መቼ እንደሚደርስ ቂያማ ቀን አያውቅም። ሁል ጊዜ በተጠንቀቅ ነው የሚቆመው። እንደዚህ እንደ ጡሩምባ አፉ ላይ ለግቶታል። እና በዚህ መልክ ሁል ጊዜ በየደቂቃው አሁን ንፋ ወቅት ደርሷል የሚል ትእዛዝ ነው የሚጠብቀው። ያንን ሲሰማ ወዳውኑ ይነፋዋል። የዓለም አርዋህ በሙሉ በዓለም ላይ ይረጫል። ሰዎች እንዳሸን ይፈላሉ። ልክ ቡቃያ እንደሚበቅል ማለት ተምድረ ከርስ። እና አንድ ቀን ነብዩ አለይሂ ሰላቱ ወሰለም በጣም ቅስማቸው ተሰብሮ ሀዘን እየተሰማቸው አዩአቸው። ሰሃቦች ደነገጡ። ምንም የሚያስፈራ ነገር አጋጥሞት ነው? ዛሬ ትክክል አይደሉም፣ ምን ሆኑ ብለው ጠየቋቸው። ከይፈ አህነኡ ወሳሂቡ ሱሪ ሙልተቂሙን ሱር የንተዚሩ ልኢዝነ ሚን ረቢህ አሉ። እና እናንተ ደህናዎች ምን አለባችሁ? እና ይሄ የዓለምን አርዋህ አከማችቶ የሚጠብቀው የሆነ እስራፊል የተባለው መላይካ ጡሩምባውን አፉ ላይ ለግቶ ካሁን ንፋ አባላለሁ እያለ በተጠንቀቁሞ እያየሁት ነው ያለሁት። ስለዚህ ይህንን ጉድ እያየሁኝ እንዴት ደስታ ይሰማኝ? ለምን አላዝንም አሉ። እኛ ግን ሰላም እንኖራለን ይህን ሁሉ ስለማናቅና ስለማናይ ማለት ነው። ስለዚህ ያቺ አደገኛ ንፊት በምትነፋ ጊዜ ነፍኸቱን ዋሂዳ አንዲት ንፊት ሱብሃንአላህ አንዲት ቃል ብቻ ነው የምትነፋው ማለት ነው። አደገኛ የማስነሻዋ ተዛ በፊት የማስጠንቀቂያ ንፊቶች አሉ። እና ነፍኸተል ፈዝዓ የሚባል ነፍኸተል ሷዕቃ የሚባሉ ሁለት ይቀድማሉ ማለት ነው። ሱረቱ ዙመር ላይ ሁለቱን ጠቅሷቸዋል። ثم نفخ فيه أخرى فإذا هم قيام ينظرون በሚለው እና አሁን ወሳኛዋ ናት የመቀስቀሻዋና የማስነሻዋ ማለት ነው። የመጀመሪያ የማስጠንቀቂያ ንፊት ይነፋል። ኃይለኛ ጩኸት ያስተጋባል በአለም ላይ። ሁሉም በድንጋጤ ይናጣል። ተትንሽ ቆይታ በኋላ ደግሞ ደንበኛው ንፊት ይለቀቃል። የዛ ጊዜ እንዳለ በአለም ላይ ያለ ሩህ ያላት ሁሉ ባንዴ ጸጥ ትላለች በያለበት ማለት ነው። ከዛ ምድር በዳ ሁና ዓለም ራሷ ተመሰቃቅላ የተወሰኑ አመታትን ታስቆጥራለች። ከዛ በኋላ አሁን የሚለው ነፍኻ ይመጣል ማለት ነው። ወሳኙ ነፍኻ እሱ በሚነፋበት ጊዜ በሙሉ ያ የፈራረሰውና የተንከሳከሰው ሁሉ ነገር እንደነበረ ይመለሳል። አርዋህ ያላቸው ሁሉ አካላቸው ጋር አርዋሃቸው ተጣምሮ እንደነበሩ በምድር ላይ ይሰፍራሉ ማለት ነው። እና ይሄ ንፊት እንግዲህ አንድ ንፊት የአላህ ስልጣን ብቻ ሳይሆን ይሄ መላይካ ምን ያህል ኃይል ያለው መሆኑን የሚያሳይ ነው ማለት ነው። አንድ ባለስልጣን በስሩ የሚተዳደሩትን ህዝቦች ስብሰባ ለመጥራት በሚፈልግ ጊዜ
ስንት ካድሬዎች ነው የሚያሰልፈው? ስንት ቅስቀሳ ነው የሚያካሂደው? ስንት ቀን ነው አንደው ለምርጫ ወራት ሳምንት ነው ቅድመ ዝግጅቱ የሚደረገው ማለት ነው። ያ ሁሉ ተደርጎ ህዝቡ በነቂስ ይመጣል፣ ይሳተፋል ሙሉ በሙሉ? የፈለገው የተወሰነው ብቻ ነው የሚመጣው። ከ120 ከ140 የሚባል ነው የሚመጣው ማለት ነው። ግን የአላህ ጥሪ አንዲት ቃል ብቻ ወቅት ደርሷል ተነሱ የሚለው ሲያስተጋባ ሁለተኛ ቃል የለም። በዚች በአንድ ቃል ብቻ ዓለም ዳር እስተዳር አንድ መመለካ ወይም አንድ ግዛት ብቻ ሳይሆን ዓለም ዳር እስተዳር እንዳለ የነበሩት ተጥንት ጀምረው የነበሩት እስካሁን ድረስ ወደፊትም የሚመጡት አላህ የሚያውቃቸው በምድር ላይ ብቻ ሳይሆን በሰማያት ያሉት ደግሞ አልፍ አላፍ መላእክት የመላእክት ህዝቦችም እንዳሉ በአንድ ጊዜ መተው ቁጭ ይላሉ ባሉበት ማለት ነው። እና ይህ አይነት ጥሪ ነው የሚጠብቃችሁ ያለው ይላል። በአንድ ጥሪ ሁላችሁንም ጃሂዝ አድርጌ ለፍርድ ያቀርባችኋለሁ ይላል። ወሁሚለት الارض መሬትም ሽኩም ትሆናለች ይላል። ወልጅባሉ ጋራዎችም እንደዛው ማለት መሬት ያው ከስራችሁ ተሸክማችሁ ነው የምትኖረው። የዛ ጊዜ ግን በጣም የቀላል ዕቃ ትሆንና አንዲት ላባ በአየር ላይ እንደዚህ እየተውለበለበች እንደምትሄድ እንደዛ ትሆናለች፣ ትከላፈታለች ይላል። በአላህ ኃይል ታለችበት ትነሳና እስበርሷ ትጋጫለች። ጋራ ተራራው ይወልቃል እንደንትን እና አንዱ ካንዱ በሚጋጭና በሚከሳከስበት ጊዜ ጭስ ቡናኝ ይሆናል ማለት ነው። ሀባ መንሱራ ኢላህ ሌላው ቦታ አመድ አውሎ ንፋስ የተለቀቀበት አመድ ምኑ ነው የሚጨበጠው? እንዳለች ትጨስና ከዛ በኋላ የት እንዳረፈች ወደ የት እንደገባች የማይታወቅበት ሁኔታ ይከሰታል። እንኳን ይሄ ደካማው የሰው ልጅ በደምና በስጋ የተገነባው ይቅርና መሬት ለምንም የማትበገረው በደቂቃዎች ውስጥ እንዳለች እንዳመድቦና የት እንዳረፈች የምትጠፋበት ሁኔታ ይከሰታል ይላል ማለት ነው። فيومئذ وقعت الواقعة እና ያቺ ለዘመናት ትመጣለች እያልን ስንነግርና ስናስጠነቅቅ የነበረችው አሳረኛ የክስተት የምትከሰተው ያኔ ነው ጉድ የሚፈላው ማለቱ ነው። ዛሬ ቂያማ ይመጣል ሲሏችሁ እንደ ዘበት እንደቀላል ታዋላችሁ። የዛ ጊዜ ግን ቃል መሆኑ ቀርቶ በተግባር ይለወጥና የጌታ ትእዛዝ ሲመጣ ሰማይ ምድሩ ጋራ ተራራው ሁሉ ነገር ተመሰቃቅሎ የሚያዝ የሚጨበጠው ይጠፋና ቂያማ የምትከሰተው የዛ ቀን ይሆናል። ያ ቀን ከመድረስና የትልግባ ከማለት በፊት ግን አሁኑ አውቃችሁና ተዘጋጅታችሁ ብትጠብቁ ይሻላል በላቸው ይላል። ወንሸቀት ይሰማ ሰማይም በበላያችሁ ትገነጣጠላለች፣ ትቀዳደዳለች። ሰማይ እስካሁን ድረስ አንድ የተሰነጠረ ነገር የላትም። በጣም ጠንካራ ግንብ ናት። አንድ አይሉ ሰባቱ ሰማይ ያሉ በያለበት ይገነጣጠላል፣ እንዲያሮጌ ጨርቅ ይቦጫጭቃል ማለት ነው። ፈሄ የውመይዲን ዋህያ እና ሰማይ እንደ ዛሬው ጠንካራ መሆኑ አይቀርና በጣም የበሰበሰች አሮጌ ነገር ትሆናለች። በቀላሉ ተንኮታኩታ እሷም ደብዛዋ ይጠፋል ማለት ነው። ይህ አይነት ቀጠሮ ነው የሚጠብቃችሁ ያለው። ያ ቀን ተመምጣቱና ወደ ተግባር ከመለወጡ በፊት አሁን አውቃችሁ የሚበጃችሁን ስንቅ ብታዘጋጁ ነው የሚሻላችሁ። ወልመለኩ አላ አርጃኢሃ ሰማይ በምትቀዳደድና ደብዛዋ በሚጠፋበት ጊዜ በሷ ላይ ሰፍረው ይኖሩ የነበሩት የመላእክት ህዝቦች በየአቅጣጫው ዙሪያውን ይሰለፋሉ ይላል። እና እሷ መሐከሏ ይገነጣጠላል። በሚቀዳደድ ጊዜ መላእክቶቹ እየበረገጉ ተዳር ዙሪያውን ይንጠለጠላሉ። ከዛ በኋላ የዳመና ኃይል ያመጣላቸዋል አላህ Subhanahu Wa Ta'ala። በዛ በዳመና ኃይል ይጭንና ያወርዳቸዋል ወደ አርዱል መህሸር ማለት ነው። ለስብሰባ የተዘጋጀ ልዩ አዲስ መድረክ አለ። በዛ ዙሪያ አምጥቶ ያሰልፋቸዋል እና ሰውና ጅኖች ተነስተው በመሐከል ይሰፍራሉ። የሰባቱ ሰማይ መላእክት ዙሪያ ጥምጥም በዘብ መልክ ይቆማሉ። አንድ በጣም አደገኛ ወንጀለኛ ለፍርድ በሚቀርብ ጊዜ ልዩ ወታደር ዙሪያውን ስርዓት ለማስከበር እንደሚከብ በዛ መልክ የሰባቱ ሰማይ መላእክት ኃይል ዙሪያውን ሰባት ጥምጥም ነው የሚዞረው ማለት ነው። በዛ መልክ ስርዓቱ ተሟልቶ ነው ለፍርድ የምትቀርቡት ይላል አላህ Subhanahu Wa Ta'ala። ወንሸቀት السماء فيوم والملك على ارجائها يا الله ملائكቶች على اطنافها ማን ነው ወነዋሂሃ
በሰማይ ዙሪያ ይሰለፋሉ ወይحمሉ عرش ربك فوقهم يومئذ 8 የጌታህን ዙፋን በዛ ቀን 8 ኃይሎች ይሸከሙታል ይላል እና አርሽ የሚባለውን ግዙፍ ዓለም እስካሁን ድረስ 4 መላእክቶች ናቸው እንደባላ እንዳንዲ ያልጋ እግር ሆነው ቆመው የያዙት ማለት ነው በዛ ጊዜ አምሩ ስለሚከብድ ሸክሙ ይጨምራል ስለሚጨምርባቸው አላህ እንደገና ኃይል ጨምሮ አራቱም በአራት አባዝቶ 8 መላእክቶች እንዲሸከሙት ያደርጋል ይላል መላእክት የሚባል ፍጡር ምን ያህል ኃይለኛና ግዙፍ መሆኑን ያሳያል አርሽ ማለት የዓለም ሁሉ ቁንጮ ነው ሁሉን ነገር የሚያካትት ግን 4 መላእክቶች ናቸው እስካሁን ተሸክመውት ያሉት የውመል ቂያማ ሲሆን ደግሞ 4 ይጨመርላቸውና በ8 ኃይሎች ይሸከማል ማለት ነው ፈየውመኢዚን ተዕረዱን እና በዛ ቀን የቂያማ ቀን ይመጣል ተብሎ ሲነገር የሰማችሁት ያመናችሁትም የካዳችሁ ያስተባበላችሁትም ሁላችሁም በማዕረዱ ላይ ተቀርባላችሁ ይላል ላ ተኽፋ ሚንኩም ኻፊያ ከናንተ ማንም ተደባቂ ነፍስ ልትደበቅ አትችልም በዛ ጊዜ ሁሉም አደባባይ ይወጣል ይሰጣል ማለት ነው ስራህን ይዘህ ከፋም በጀም የሰራውን ስራ ቀረጨትህን ተሸክመህ እያንዳንድህ ማዕረዱ ላይ መጥተህ ትቀርባለህ የምትደበቅ የምትሰወርበት ቦታ አይኖርም ማለት ነው ዛሬ የፈለገው ባለስልጣን ለአስቸኳይ ስብሰባ ቢጠራህ ማቦለጅ ትችላለህ መሸወር ትችላለህ ኔታም የነበርኩ ሆስፒታል ነበርኩኝ መንገድ ሄጄ ነበር ምናምን በየጓዳው ተኝተህ ታልፈለክ ማንም አያውቅም ሊቆጣጠር አይችልም የዛ ጊዜ ግን ላ ተኽፋ ሚንኩም ኻፊያ የት ትገባለህ ሰማይ የለች መሬት የለች ሁሉም ነገር ቁጥጥር ስር ውሏል እና የትም ገብተህ ልትደበቅና ልትሸውድ አትችልም ያገባህበት ገብተህ ለፍርድ ትቀርባለህ ይላል አላህ Subhanahu Wa Ta'ala ላ ተኽፋ ሚንኩም ኻፊያ ነፍሱን ኻፊየቱን ተደባቂ ነፍስ ልትደበቅ ብትፈልግ የሚደብቃት ነገር የለም ሁሉም ነገር የተጋለጠ ነው ለአላህ እይታ ማለት ነው ስለዚህ ያ ጊዜ ለማምለጥ የሚፈልግ ሰው እህን ጊዜ የጌታውን ትእዛዝ ተቀብሎ የሰራው ብቻ ነው ናጂ የሚሆነው ማለት ነው የመደበቅና የማሞሽለክ ጉዳይ አይታሰብም እና በዛ ጊዜ የሰው ልጆች ምን ይበቃቸዋል እምትል ከሆንክ የሚከተለው ነገር ነው የሚጠብቃቸው ይላል ፈአማ መን ኡቲየ ኪታበሁ ቢየሚኒህ ሰዎች ለሁለት ይከፈላሉ እና እድላቸው የተቃናላቸውና እድላቸው የተሰበረባቸው በሚባል ማለት ነው እና አላህ Subhanahu Wa Ta'ala ለጥሩ ውጤት ያጫቸው የሥራ መዝገባቸው በቀኝ እጃቸው ይሰጣቸዋል ማለት ነው የቀኝ ጓድ ትሆናለህ ወይ የግራ ጓድ ትሆናለህ ሌላ የለም ማለት ነው ከሁለት አንዱ ነው እና አላህ Subhanahu Wa Ta'ala ሊምራቸውና ሊያጸድቃቸው የፈለጉ ከሆነ መጀመሪያ እዛ ማህሸሩ ላይ እንደተከማቹ የሥራ መዛግብታቸው ይመጣና በመላእክቶች ይታደላሉ እያንዳንዳቸው ማለት ነው እቅራ ኪታበከ እየተባለ በህይወት የሰራው 70 አመት 80 አመት የወትሮ ሰዎች እንዳውም 200 300 አመትም ይሰራሉ የዛ የሥራ ውጤታቸው መዛግብታቸው ተከምሮ በጥራዝ ይሄ ነው ያንተ የሥራ ውጤት ተብሎ ፊትህ ይደረደርልሃል ማለት ነው እና ፈአማ መን ኡቲየ ኪታበሁ የሥራ መዝገቡን የተሰጠ ቢየሚኒ በቀኝ እጁ ገና አቀባበሉ በቀኝ እጁ መሆኑ ከታወቀ ውጤቱ ታወቀ ባይነበብም ምንም ችግር የለም ማለት ነው በቀኝ እጅ እንድትቀበል ተተፈቀደልህ አንተ ጥሩ ውጤት ያለህ መሆኑን ታውቃለህ ያን ጊዜ ወዲያውኑ ደስታ ስለሚሰማው ፈየቁል ሃኡሙ ቅረኡ ኪታቢያ ደስታ ይፈነቅለውና ይሄ በቀኝ እጁ ኪታቡን የተቀበለው ሰው ለወዳጅ ለዘመዶቹ እንኩ መጻፌን እንኩ መዝገቤን አንብቡ ደስ ይበላችሁን የቀንቶኛል ተሳክቶልኛል በማለት በደስታ ይፈነጥዛል ማለት ነው አንድ ተማሪ እንኳን አንደኛ ወጣ ሲባል ምን ያህል ነው ደስታ የሚሰማው ለዘመድ ለወዳጅ ሁሉ እየወሰደ ያሳያል ሰርተፊኬቱን አይደል እና የመጨረሻው ታላቁ ሰርተፊኬት ያ ነው እድል ማለት ነው ነጃህ ማለት በቀኝ እጁ ከተሰጠ ደስታው በሱ ብቻ እንዲወሰን አይፈልግም ወዳጅ ዘመዱ የማያውቀው ሁሉ እንዲያውቅለትና እንዲደሰት ደስታውን እንዲካፈለው ሁሉም በደስታ ሃኡሙ ቅረኡ ኪታቢያ የሰው ልጆች ሆይ እኔ ተሳክቶልኛል ተዋጥቶልኛል የኔ መዝገብ ጥሩ ውጤት አምጥቻለሁኝና ሁላችሁም ደስ እንዳለኝ ደስ ይበላችሁ እያለ ያውጃል ማለት ነው
ያን ጊዜ እንግዲህ ለሌሎቹ እንግዲህ ቀልቡ የበለጠ ያንጠለጥላል እንደሱ ይቀናን ይሆን ወይስ ይላል ማለት ነው። እና ይህ አይነትን እንግዲህ ውጤት የሚጠብቃችሁ ከየትኛው እንግዲህ ቡድን እንደምትሆኑ አሁን ነው ማሰብና መዘጋጀት ያለባችሁ ይላል። ኢኒ ظننت اني ملاق حسابي ይላል። ኢኒ አይቀንቱ في الحياه الدنيا እኔ በዱንያ ህይወት በምድር ጀርባ ላይ ያለሁኝ ይሄ ቀጠሮ እንደሚደርስ የዛ አይነት ውጤት እንደምቀበል እርግጠኛ ነበርኩኝ ይላል። ዞነ እዚህ ላይ ተቃራኒ ነው ማዕናው። ዞነ በማዕና ሸክ ነበር የታወቀው አይደለም፣ ጠራጠራለሁ ነበር ያለው። ቂያማ ቀን እንደሚመጣ የሚጠራጠር ቢሆን ናጅ ሊሆን አይችልም። ግን ዞነንቱ ማለት አይቀንቱ ነው እዚህ ላይ የሚፈሰረው። አንዳንድ ቃላቶች ተቃራኒ ማዕናን ያስተናግዳሉ ማለት ነው። እና ዞነ በማዕና አይቀነም ይመጣል፣ በማዕና ሸከም ይመጣል። እዚህ ላይ ግን በማዕና አይቀነ ነው የሚሆነው ማለት ነው። እና እሱ ለዚህ ውጤት የበቃበትን ምክንያት አያይዞ ይገልጣል ማለት ነው። እኔ ይሄ ነገር እንደሚመጣ አውቄ በወቅቱ ተዘጋጅቼበታለሁኝ። ያው የጌታዬን ጥሪ ተቀብዬ ነብዮችን ተከትሌ ስራ ያለኝን ሰርቼ ተው ያለኝን ትቼ በዚህ ለዚህ ውጤት አንድ ቀን በቃ ይሆናል የሚል ቁርጠኛ አቋም ነበረኝና አና እንደዞኒ አብዲ እንዳለው ይሄው ለውጤት በቃውኝ እንደተመኘሁትና እንዳሰብኩት ተሳካልኝ ብሎ የደስታ መግለጫ ይሰጣል ማለት ነው። እና እኒ ظننت اني ملاق حسابي ይሄንን ምርመራዬን የዛ አይነት ውጤት ባለቤት እንደምሆን አበክሬ ገና ዱንያ ላይ ያለውኝ እገምትና አስብ እመኘው ነበረ። ያው የተማኘሁት ተሳክቶልኛል፣ ደስ ይበላችሁ ደስ ብሎኛል ብሎ ጎበዙ መግለጫ ይሰጣል ማለት ነው። ይሄ እንግዲህ የተሳካለት ነው። ሌላው ደግሞ ምን እንደሚል በሚቀጥለው እንመለስበታለን። ወሰለላሁ ዐለ ነብዩ ወኢላ